ሰላም ሰላም እንዴት ናችሁ? የወርቅ መረጃን ይዘንላችሁ መጥተናል። እንደተለመደው በጥሬው እንዲሁም ደግሞ በሱቆች ላይ 24 ካራት 23 ካራት እንዲሁም ዋና ዋናዎቹን 21ን 18ን 14 ካራትን በሱቆች ላይ በስንት እየተሸጡ እንደሚገኙ በተጨማሪም በአጠቃላይ ወደ 11 የሚጠጉ ካራቶች በጥሬው በስንት እየተሸጡ እንደሚገኙ የዛሬን የታህሳስ 24 መረጃን ይዘንላችሁ መጥተናል። ጨመረ ወይስ ቀነሰ የሚለውንም በዛው እንመለከታለን ከትላንት ቀን ጋር እያነጻጸረን ማለት ነው። በተጨማሪም ደግሞ የሀገር ውስጥ ወርቅ መረጃ ስለሆነ የምነግራችሁ ምን ያህል ንጽህና የወርቅ ንጽህና አለው የሚለውንም በትይዩ በዛው እየነገርኳችሁ አሳያችኋለሁ ማለት ነው። ሰብስክራይብ በማድረግ ቤተሰቡን አዳዲስ የሆናችሁ ቪዲዮንም ላይክ አድርጉ። ቤተሰብም የሆናችሁ ቀጥታ ወደ መረጃችን ነው የምንሄደው። ስንሄድ የምንጀምረው ከ14 ካራት ነው የሚሆነው። 14 ካራቱ 1 ግራም ወርቅ እየተሸጠ የሚገኙ ዛሬ ላይ በ12549 ከ80 ነው። ትላንትና ታስታውሱ ከሆነ 12523 ነበር እየተሸጠ የነበረው። ኦልሞስት በ26 ብር እና 27 ብር አካባቢ ከትላንትናው ጭማሪ አሳይቷል። 14 ካራት የምታውቁት ከሆነ 47.46 ወርቅ ንጽህና አለው። ኦልሞስት ግማሽ ማለት ይቻላል ግማሽ ሀፍ የሆነ ብረት የተቀላቀለበት ሀፍ ደግሞ ወርቅ የሆነ ነው። ውጭ ላይ እስከ 17 እና እስከ 17500 እንዲሁም እስከ 18 ባለው በውጭ ላይ ማግኘት ይቻላል ማለት ነው 14 ካራቱን። በመቀጠል የማሳያችሁ ደግሞ የ15 ካራቱን ወርቅ ነው። በጥሬው 15 ካራቱ ዛሬ 13446 ከ21 ነው በምሽት ላይ የሚገኘው። የ15 ካራቱ እንደምታውቁት ከሆነ ጥራት ደረጃው 54.13 ነው። የሀገር ውስጥ ስለሆነ እንደዚህ ዝቅ ያለው፣ የውጭው ትንሽ ከ15 ካራት ሆኖ ከፍ ይላል ማለት ነው። ይሄ ዛሬ ላይ በ13446 ከ21 ነው እየተሸጠ የሚገኘው። ትላንትና 13418 ብር ከ42 ነበር እየተሸጠ የሚገኘው። በመቀጠል የምነግራችሁ ደግሞ የ16 ካራቱን የሚሆኑ 16 ካራቱ 1 ግራም ወርቅ ዛሬ ላይ 14342 ከ63 ነው በምሽት ላይ የሚገኘው። 60.38 የወርቅ ንጽህና አለው። 40% ደግሞ ኦልሞስት ከሌሎች ብረታ ብረቶች ጋር ከሌሎች መዳብ ጋር ነሐስ ከመሳሰሉ የማዕድን አይነቶች ጋር የተቀላቀለ ነው ማለት ነው። ትናንትና 14312 የነበረው 16 ካራቱ ዛሬ 13042 ላይ የተሸጠ ነው የሚገኘው። የ30 ብር ልዩነት አለው ማለት ነው። የተወሰነ ጨምሯል። በመቀጠል የማሳያችሁ ደግሞ የ17 ካራቱን የወርቅ ንጽህና ነው። 66.26 የወርቅ ንጽህና አለው። ይህ በዛሬው ገበያ በስንት እየተሸጠ ነው ካላችሁ 17 ካራቱ 1 ግራም ወርቅ ዛሬ በ15239 ከ04 እየተሸጠ ነው የሚገኘው። ትላንትና 15207 ብር ነበር። ይህም በ32 ብር አካባቢ እንዲሁም ጭማሪ ያለው። የወርቅ ንጽህናው ደግሞ እንደነገርኳችሁ 66.26 ነው ማለት ነው። ቀጥሎ የምነግራችሁ ደግሞ በጥንካሬው ብዙዎቹ የሚመርጡት የወርቅ ካራት ነው። እሱስ ካላችሁ ማን ነው? 18 ካራት ይባላል። 18 ካራት የወርቅ ንጽህና ነው። በ71.81 ይታወቃል። 1 ግራም ዛሬ ላይ በ16135 ከ46 ነው የተሸጠ የሚገኘው። ትላንትና 16102 ብር ነበረ። የ33 ብር አካባቢ በትላንትናው በግራም ማለት ነው። በግራም እንግዲህ 33 ብር እያልኩ ስነግራችሁ ትንሽ እንዳይመስላችሁ። በግራም 30 ብር በጥሬው ማለት ነው። ምንም ሳይነካካ ተጣርቶ ከማዕድን ቆፋሪዎች መጥቶ ብሔራዊ ባንክ ገብቶ ከብሔራዊ ባንክ ደግሞ ወርቅ ሻጮች የሚገዙበትን ዋጋ እየነገርኳችሁ ያለሁት አስተውሉ። የሱቅ መሸጫው የ18 ካራቱ ይሄ አይደለም። 16000 አይደለም። የጥሬው ወርቅ ዋጋ ነው። 16000 ላይ የዲዛይን የእጅ ዋጋ ግብር የተለያየ አይነት ነገር ሲጨምርበት ይጨምራል። እስከ 23000 ድረስ ይሄዳል ማለት እስከ 23000 እስከ 24000 ድረስ 18 ካራቱ ውጭ ላይ በሱቆች በመሸጥ ላይ ነው የሚገኘው ማለት ነው። የ1 ግራም ወርቅ እየተከታተላችሁ ያላችሁት ቪዲዮ ላይክ ሳታደርጉ ሼር እንዲሁም ሰብስክራይብ ካላደረጋችሁ አዲስ ከሆናችሁ ለዚህ ቤተሰብ በዚህ ወርቃማ የሆነ ቤተሰብ ተቀላቀሉ ዘንድ እንጋብዛለን። በዚህ ቻናል ላይ ወርቅን የተመለከተ መረጃዎችን በስፋት የምንዳስስበት ቻናላችን ነው። ቤተሰብ እንድትሆኑ እንጋብዛለን። 19 ካራት ስንነግራችሁ 19 ካራት 1 ግራም ወርቅ ዛሬ ላይ በ17031 ብር ከ87 ነው እየተሸጠ የሚገኘው። የ77.08
የወርቅ ንጽህና ያለው 1 ግራም ወርቅ 17,031 ሲሸጥ ትናንትና ደግሞ 16,996 ነበረ በምሽት ላይ የነበረው። ቀጥሎ የምነግራችሁ የ20 ካራቱን ይሆናል። 20 ካራቱ 1 ግራም በ17,928 ከ29 ይሸጣል። ይህም ደግሞ የወርቅ ንጽህናው ስንት ነው ካላችሁኝ በ82.08 የወርቅ ንጽህና እንዳለው ይታወቃል ማለት ነው። ትላንትና 20 ካራቱ የተሸጠ የነበረው በጥሬው በ17,891 ነበረ። በትላንትናና በዛሬ አካባቢ ኦልሞስት የ40 ምናምን አካባቢ ዲፈረንስ አለው በካራት ጭማሪ አሳይቷል ከትላንትናው ጋር ሲነጻጸር ማለት ነው። ቀጥሎ ሁላችሁ በጉጉት የምትጠብቁትን ባለ 21 ካራቱን የጥሬ ወርቅ ዋጋ ነግራችኋለሁ። በዚህ ላይ ደግሞ እናንተ ከ4,000 እስከ 5,000 ባለው ጨምራችሁ የሱቁን ዋጋ ማግኘት መረጃ ትችላላችሁ ማለት ነው። በጥሬው 21 ካራቱ ዛሬ ታህሳስ 24 ዕለተ ዓርብ 2018 ዓ.ም እየተሸጠ የሚገኘው በ18,824 ከ70 ብር ነው። እንግዲህ 86.84 የወርቅ ንጽህና እንዳለው ይታወቃል። ትናንትና ሲሸጥበት የነበረው ደግሞ በ18,785 እንደነበር ይታወቃል። እንግዲህ ዲፈረንሱ ስንት ነው ካላችሁ ይሄ ወደ 40 አካባቢ 15 ከዚህ 25 ከዚህ ኦልሞስት 40 ብር አካባቢ ልዩነት አለው ይሄን ማለት ነው። በምክትል ማሳያችሁ የ22 ካራት ነው። 22 ካራት እንግዲህ ከ21 ካራት በወርቅ ንጽህናው ይበልጣል። እንግዲህ ዋጋው ከፍ ይላል ብላችሁ እንደምታስቡ ከሆነ እውነታችሁ ነው፣ ከፍ ይላል። 21 ካራቱ 18,800 ነበር። 22 ካራቱ ደግሞ 1 ግራም ወርቅ ዛሬ ላይ በ19,721 ብር ከ11 ነው እየተሸጠ የሚገኘው። የወርቅ ንጽህናቸው ልዩነት አለው። ወደ 5 አካባቢ የወርቅ ንጽህና በ5% አካባቢ 21 ካራቱን ይበልጣል። 22 ካራትን ካገኛችሁ ምንም ማንገራገር የለም። የተሻለ የወርቅ ንጽህና ያለው 22 ካራቱ ስለሆነ 22 ካራቱን መጠቀም ይቻላል ማለት ነው። እንዲሁም የተለያየ ብልሽት የሚዳረግ አይደለም። ጥሩ የሆነ ጥንካሬም አለው እንደ 21 ባይሆን ማለት ነው። ነገር ግን በጥንካሬ ተወዳዳሪ የሌለው ማን ነው ካልኳችሁ 18 እንደነገርኳችሁ 18 ካራት ነው። በመቀጠል የምንመለከተው የ23 ካራቱን የሚሆኑ 23 ካራቱ 1 ግራም ወርቅ ዛሬ ላይ 20,617 ብር ከ53 ነው የሚሸጠው። 23 ካራቱ በ95.73 የወርቅ ንጽህና ይታወቃል። ይህ ብዙ ጊዜ ለኢንቨስትመንት እንዲሁም ደግሞ ለልብስ ብዙ ጊዜ አይመከርም። በሳንቲም ደረጃ፣ በሰዓት ደረጃ እና በተለያዩ የጌጣጌጦች ደረጃ የሚሰራ ነው። ምናልባት አቅም ስለሌለው እና ለጌጣጌጥም አድርጋችሁ ምናልባት በቶሎ በቀላሉ ሊጎዳ ይችላል በሚል ነው። ግን ለመኒ ቫሊዩ ግን ብራችሁን በደህና ቦታ ለማስቀመጥ ግን የሚመከረው 21 ከምትገዙ 22 ከምትገዙ 23 እንድትገዙ ነው። 23ን ካልገዛችሁ ደግሞ በጣም የሚመከረው 24 ካራት ነው ማለት ነው። ለምን ካላችሁ ከታች ወደ ላይ ስንሄድ የወርቅ ንጽህናቸው እየጨመረ ስለሚመጣ ማለት ነው። 23 ካራቱ 95.73 ነው። በመጨረሻ የምነግራችሁ የ24 ካራቱን ዋጋ ነው። 24 ካራት 1 ግራም ዛሬ ላይ 21,513 ከ94 ገብቷል። ትላንትና 21,469 ነበረ። ኦልሞስት በ55 ብር በሉት 55 ብር አካባቢ ከትላንትናና ዛሬ ልዩነት አለው ማለት ነው። ለዛሬ ለታህሳስ 24 በብሔራዊ ባንክ መረጃ መሰረት በጥሬ ወርቅ ዋጋ እንዲሁም ደግሞ በውጭ ያለው ዋጋ ምን ይመስላል በወርቅ ቤቶች ያልኩትን መረጃ በዚሁ አጠናቅቄያለሁ። እስካሁን ስለተከታተላችሁ ስላዳመጣችሁ እናመሰግናለን። ላይክ፣ ሰብስክራይብ ማድረግ አይረሳ። ያላችሁበት ሰላም